አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ረመዳን 6 ኢፍጣራችንን አብረን እንፍጠር ማለት ነው። ተፈደሉ ብለናል እና ደግሞ አንዳንድ ጥያቄዎች የጠየቃችሁኛል፣ እሱንም አብረን እንመልሳለን ማለት ነው። እንዲሁም ደግሞ ከስጦታዎች ሁሉ ትልቅ የሆነ ስጦታ የሆነች እህቴ ስጭልኝ ብላኛለች። እሱንም የማሳያችሁ ይሆናል። አብራችሁኝ ሁኑ፣ ላይክ ሼር እያደረጋችሁ ማለት ነው። እንደዚህ ፍጡራችንን ፏፏ ብለን ያው እንግዲህ እያፈጠርን ነው ማለት ነው። አህሪቡ በመጀመሪያ ቴምራችንን እንበላለን። ወራህመቱላሂ ወበረካቱ። ይኛው እናፍጥርኛ ጋር ፊጥራ እንግዲህ እንደዚህ ሰብሰብ ብለን እያፈጠርን ነው። ያው ከካሜራ ጀርባ ስለሆነ ነው አብዛኛው ሰው ሰብሰብ ብላችሁ ከካሜራ ጀርባ ስለሆነ ነው አብዛኛው ሰው ማለት ነው። እና ሀሪቡ ተፈደሉ። ከዛ እንግዲህ ከሾርባው ከሳምቡሳው በኋላ ወደ እንጀራ ገብተናል። ሀሪቡ እንግዲህ የቡና ሰዓታችን ደርሷል ማለት ነው። ረከቦቱ ያምራል እያላችሁ ነበረ። ረከቦቱ ይሄ ክባ ረከቦት ናት። አሁን ቋሚው ተለዋውጧል። የኔ 2ኛ ዓመት ሆነው ማለት ነው። እና ይሄ ክቡ ረከቦት ኖርማሉ ረከቦት ነው 2200 ብር የሚሸጠው ማለት ነው። አሁን ዛህራ ቡናችንን ትቀዳልናለች፣ እንጠጣለን። አሁን እንጠጣ ለነሱም ቅጅላቸዋ በደንብ ማሻአላህ። የዶሮ አይኔ የመሰለ ቡና ይሏቸዋል። እንደዚህ ነው እና ቡናዋ ቆንጆ ነው። ዛህራ ያው እንግዲህ የሴቶች በላይ ናት። ትናንትና ደግሞ ኮሜንታተሮች በጣም ብዙ ሀሳብ አስቀምጠውልሻል። እነሱ በሚመክሩሽ ትስማሚያለሽ አትስማሚም? እኮ ስደት ትርፉ ምንም ስላልሆነ ይቅርብሽ ነው ሁሉም ያሉት። ያው እኔ መክሬ ታስኖኝ ትቻት ነው። ያው እናንተ ደግሞ እስኪ እናንተ ምክር ከሰማች እንግዲህ ኢንሻአላህ አላህ ከወፈቃት እዚሁ አገሯ ላይ አግብታ ወልዳ ህይወቷን እንድትቀይር ነው የምፈልገው። በነገራችን ላይ ስደት ያው ትርፉ ድካም ብቻ ነው እና አሁን ቡናችንን እንጠጣ። ተፈደሉ። ከዛ እንግዲህ ሀባይ ቡናችንን ጠጥተን ጨረስን አልሐምዱሊላህ። እዚህ ጋር ቴሌቪዥኑ ስንት ነው የፈጀው እያላችሁ ነበረ። ቲቪው 50 ኢንች ነው፣ ኢንቹ ማለት ነው 43 ኢንች ነው እንደሚያላችሁኝ ያላችሁ። ይሄ 50 ኢንች ነው የገዛሁት 62000 ብር ነው። ቲቪ ስታንዷ ደግሞ የውጭ ናት እቺ ማለት ነው። መስታወት ነው ይሄ እንደዚህ ከላይ የምታዩት ማለት ነው። ጣውላ አይደለም ይሄ መስታወት ነገር ነው። ይሄ ደግሞ ይሳባል፣ ይሄም ወደዛ ይሳባል፣ ይሄም ወደዚህ ይሳባል። እንደፈለጋችሁ ማስረዘም ትችላላችሁ። ጅባስም ምንም አበባም አሁን ለምሳሌ እዛ ጋር እንደምታዩት ረጅም አበባ አስቀምጭበታለሁ ማለት ነው። እንደዚህ ማድረግ ትችላላችሁ። እና ዋጋው 30 ብር ነው የገዛሁት። በነገራችን ላይ ይሄ ቲቪ ስታንድ 21 እና 22 እስከ 25 ነበር የማውቀው። እኔ ልገዛ ሲሄድ ጨምሯል ማለት ነው። ቲቪውም እንደዛው ማለት ነው። 43 ኢንች በአሁኑ ሰዓት 45 ብር ነበረ። ያው ይሄን 2 ቀን እንደምታዩት አስቤዛ ነው መስራት ያስኩት። ይሄን ያህል ነው እንዳለላችሁ በቀን የገዛሁበትን ቢሆን የተሻለ ነው። ያኔ ባንዴ ጨምሮ ነው የምናገኘውና ይሄን ያህል ነው ለማለት ባለፈው የገዛሁት እኔ 45000 ብር ነው ማለት ነው ያለ ዲሹ። እኔ አሁን ለዚህ ቲቪ ስንት አወጣሁ መሰላችሁ? 30000 ብር ለቲቪ ስታንዱ፣ 62000 ብር ለቲቪው፣ አጠቃላይ 92000 ብር። ከዛ ዲሽ ከነ ሙሉ እቃው በትልቁ ሰሃን 7000 ብር። እንደገና ደግሞ ይሄ አረብ ሳይትና ይሄ ምንድነው ናይል ሳይት ብቻ አማርኛ ነገሮችንም ለማየት አረበኛ ነገሮችንም ለማየት ሁለቱም ካልሆነ አይሰራም አሁን ላይ ማለት ነው። እንደ በፊቱ አይደለም። ትንሿንም ዲሽ በ3000 ብር ገዝቻለሁኝ። ያኔ አክሰሰሪዋ ሳይኖር ማለት ነው። ሰሃኗንና ገመዱን የዲሽ ማሰሪያዋን ማለት ነው። እሷም በ3000 ብር። እንደገና ደግሞ ትልቁን ዲሽ ከነ ሪሲቨሩ ከነ ሙሉ እቃው በ7000 ብር ገዝቻለሁ ማለት ነው። 10000 ብር ፈጀ ማለት ነው ዲሾቹ ብቻ። ከዛ 92000 102000 ፈጀ ማለት ነው። እና ይሄንን ይመስላል ሀባይብ። ያው ይሄንን ለመግዛት ካሰባችሁ ማለት ነው። ቲቪ ስታንዶቹ በጣም የሚያማምሩ ብዙ አይነት አለ።
እኔ እችን ወድጃለሁ። እንትን ያለ ቦግ ያላለ ነገር ምናምን ይመቸኛል። ዲዛይንም የበዛባት አይደለችም ሀቂቃ። ከኋላ ደግሞ ቲቪውም ማሰሪያም አለው የራሱ ማለት ነው። እና ይሄንን ይመስላል እላችኋለሁ። ከዛ ሀባይብ ዛሬ ትልቅ ስጦታ አለ ብያችኋለሁ። ትልቁ ስጦታ ይሄ ነው ማለት ነው። መስጂድ ለተቸገሩ መስጂዶች አይተሽ ስጭ ብላኛለች አንድ እህቴ። 10,050 ብር ነበር የላከችልኝ። 10,050 ብር የገዛልኝ ማለት ነው የቻለው ማለት ነው። 18 ቁርአን እና እዚህ ጋር 3 አንዳንድ ጁዝ ቁርአን ለልጆች የሚሆን ነው። ስንት መሰላችሁ? አንድ ቁርአን 550 ብር ነው የገዛሁት። 18ቱ እዚህ ጋር ሂሳብ አድርጌዋለሁ ማለት ነው። 18 ሲባዛ በ550 ሲደመር እንደገና ሶስቶቹ እነዚህ 50 ብር ናቸው። 18 ማን ነው 150 ብር አጠቃላይ 10,050 ብር። ይሄንን እቃዋን ገዝቼላት የተረፈውን ብር ለቁርአን ገዝተሽ ስጭልኝ ብላኝ ነው። የማይቋረጥ ሰደቀቱል ጃሪያ እንግዲህ እንደዚህ ነው ማለት ነው። እና ሀባይብ እዚህ ጋር በቀይም ይሄ እዚህ ጋር ያለው በቀይ ነው፣ ያው የተቀላቀለ ነው። እዚህ ጋር ያለው ግን በአረንጓዴ ነው። እዚህ ጋር በኮህሊም አለ ማለት ነው። እንደምታዩት ማሻአላ ይሄ 10 ፍሬ የታሸገ ነው ማለት ነው። ይሄ 10 ፍሬ ነው ቁጠሩት። እዚህ ጋር አያችሁት አይደል? ከዛ እዚህ ጋር ደግሞ 8 አለ። ማሻአላህ የሆነ ስጦታ ነው። እንግዲህ በየከተማው በእርግጥ ቁርአን አለ፣ አይቸግራቸውም። አንዳንድ ቦታ ላይ የሌለበት ቦታ ላይ ጠይቄ እሰጥላታለሁ ማለት ነው። ኢንሻአላህ ተቀበላላህ ብያለሁ እህታችን። እዚህ ጋር አንድ ጁዝ ቁርአኑ ደግሞ ምን አለው መሰላችሁ? ቁርአን ስለ ውዱ አደራረግ አየችሁት? እዚህ ጋር ስለ ውዱ አደራረግ፣ በዚህኛው በኩል ደግሞ በአማርኛም በአረብኛም ነው። በዚህኛው በኩል ደግሞ ስለ ሰላት አሰጋገድ ያስተምራል ማለት ነው። እና ይሄንን እንትን አንድ ጁዝ ቁርአን 50 ብር ነው የገዛሁት ማለት ነው። አያችሁት? ይሄ ሁሩፎቹንም ያስተምራል። እና ይሄንን ለሶስት ልጆች ያው የቻለውን የቀረውን ብር እንዳይቀርባት ስላሰብኩኝ ነው ይሄንን የጨመርኩበት ማለት ነው 150 ብሩን። እና ይሄንን ይመስላል ማሻአላ ተባረከ ረህማን። እኔ እንደዚህ ኸይር ነገር አድርጊልን ስትሉኝ ወላሂ እንዴት ደስ እንደሚለኝ ማለት ነው። ዛሬ እንደውም በጣም ከፍቶኝ ነው ያመሸው። የዛሬ አመት እንደዚህ ሰደቃ ምናምን ሲኖር የምሰጣቸው የሆኑ ሰውዬ ነበሩና ዛሬ ላደርስላቸው እንደዚህ የሆነች እህቴ ደግሞ የተወሰነ ብር ለሰው ስጭልኝ ብላኝ እንደዚህ አድርጌ አዘጋጅቼ ነበርና ላደርስላቸው ሳጠያይቅ እንደው እሳቸው እኮ አልሰማሽም እንደሙተዋል ምናምን ሲሉኝ በቃ የምር ነው የምላችሁ እንዴት እንደከፋኝ ማለት ነው። እና ያላህ የሪዝቅ ነገር ለስድስት ሰው ነበር የሚሰጠው፣ ለሳቸው እና ለእናታቸው ነበር ይሄንን እንደዚህ አድርጌ ያስቀመጥኩት። እናታቸውም ደካማ ናቸው፣ ካልጋ ላይ አይነሱም። እሳቸውም ደካማ ነበሩ ማለት ነው። ግን እኔ ሳልሰማ ያላህ ነገር እኔ አልሰማሁም። እናቲቱም ቀድመው ሙተዋል። ልጁም ያኔ አባዴም ይባላሉ፣ ትልቅ ሰውዬ ናቸው። እሳቸውም ደግሞ ዝም ብለው በቃ ማታ ደህና ነበሩ፣ ጧት ሙተዋል አሉ። እና እኔ ያልሰማሁም ነበር። 1-2 ወር አካባቢ እየሆናቸው ነው ማለት ነው። አላህ ይዘንላቸው። በዚህ አጋጣሚ ዱአ አድርጉላቸው። እናታቸውን በቃ ትልቅ ሰው ሆነው ለራሳቸው እናታቸውን እየጦሩ ግርም ይለኝ ነበርና እንደዚህ ሰደቃ ምናምን ሲመጣ አደራሽ ልጅ እንዳረሽ ምናምን ስለሚሉ ለሳቸው ብዬ እንደዚህ አርጌ አዘጋጅቼ የእሳቸው ሪዝቅ አልሆነም፣ እነሱ ወደ አኼራ ሄደዋል ማለት ነው። አላህ ይዘንላቸው። እና ሀባይብ እንግዲህ ኢሻ አዛን እያለ ነው፣ መስጂድ ሊሄድ ነው። የዛሬ ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሐረም ስትሄዱ ደግሞ ዱአ አድርጉልኝ ኢንሻአላህ። የምር እንዴት እንደሚናፍቅ ብታዩት ማለት ነው። እዚህ ስትመጡ ነው የምታውቁት። ሐረም ስንመላለስ እኔ ቤቴ ቅርብ ስለነበር ሐረም በፊት መካ ያለው ሁልጊዜ ሳይድ ደስተኛ ነኝ፣ ግን እንደዚህ ናፍቀኛል ብዬ አስቤ አላቅም ነበር ወላሂ። እና ዱአ እያደረጋችሁልኝ እላችኋለሁ ሀባይብ። ሰላም ሁኑልኝ።